ላይ ቀለድ ማን ነግራችሁ ነው የመጣችሁት? ታረጉ ነው የመጣችሁት? ለማን ነግራችሁ ነው? ቆይ ስሚ፣ አሁን ያለው እህቱ ቤት ነው አይደል? እህቱ ቤት ነው ያለው አይደል? በቃ ዝም በለን አንተ እንዳታነግረኝ ነው። ስሚኝ ይኸውልሽ፣ አሁን እህቱ ቤት ነው ያለው አይደል? ተረጋጋ። ነገራቶች እያበላሸን ምንም እያደረኩ አይደለም። ተረዳሽ? ቢያንስ ዞር በል። እኔ ካንተ ጋር ምንም ማውራት አልፈልግም። ትሰሚኛለሽ? ምንም ማውራት አልፈልግም። አንተ ማስኩን አንተ ነው ምናምን። ኧረ እባክህ ይኸውልሽ፣ አሁን ያለው ሩታ ተረጋጊ። ቆይ ስሚኝ፣ አዳምጪኝ። እኔና አንቺ እንደዚህ መነጋገር የለብንም። ገባሽ አይደል? ለሶስት ቀን እህቱ ቤት መሆን ይፈልጋል። ስለዚህ ፍቀጅለት እንዴ። ለምን ባይቻለው ቤት አለው ልጅ አለው ሚስት አለው ቤት አለው ቤቱ ነው። ስለዚህ ምን ይሁን? ስማኝ አብርሃም፣ ቆይ ተረጋጋ። ልቀቂው። ቆይ ዳኒ፣ ቆይ ተው። ሰማኝ አብርሃም፣ ይሄው አንተ እሱ ነው በግድ ነው። አንተ ስነስርዓት ዳኒ ምን ተፈጥሮ ነው? ምንድን ነው ያደረከው? ምንድን ነው ያደረከው? ልጅ ምንም አላደረኩትም። ያመጣሁት እህቱ ቤት ነው ያመጣሁት። ምንም ያደረኩት ነገር የለም። ምን አግብቶ እህቱ ቤት ቢመጣ ምንድን ነው ችግሩ? ምን ሆነ ነው? አንተ ምን አድርገህ ነው ያመጣኸው ልጁን? ምንም አላደረኩትም። ስታዩ ምን ይሆን ይመስልሻል? እስኪ ተመልከቹ። ምን ሆኗል? ዳኒ እኔ አልገባኝ። በግድ ነው ያመጣኝ አይደለም አብርሃም። እህት ቤት እንሂድ 100,000 ገብታለች። ስለዚህ እሱና ክብር ላተባብለን ነው አይደል የመጣ ነው። ሌላ ጊዜ መድረስ ይችል ነበር። አንተ እዛች ጋር ሜሮን አለሽ ምናምን ብለህ እኔ መፎገር ነው ባንተ ቤት። ኧረ እባክህ ሌላ የምታደርገው ነገር ጠፍቶብህ ነው። ስሚኝ፣ ለምንድን ነው እንደዚህ ዞርሽ? በጣም እንደጨነቀሽ ለምንድን ነው እንደዚህ በጣም ተጨነቅሽ? ምን አቀላለሁ? ምን ልታደርገው እንዳሰብክ? ምንም ላደርገው አይደለም። አንተ እኮ ለእሱ ጥሩ ሰው ምናምን መምሰል አይጠበቅብህም። ምን ነው እንደማይተዋወቅ ሰው ለመሆን ትሞክራለህ? ያለሽ መጥፎ ቦታ ይዤው ነው የመጣሁት። መጥፎ ቦታ ነው ያገኘሽው? እስኪ የት ነው ያገኘሽው? መልሽልኝ። እኔ መጥፎ ነው ምንም ማድረግ ስለማትችል ነው። ምንም ያላደረከው ምንም ማድረግ ስለማትችል ነው እንጂ ያንተ ፍላጎት ማንንም ጠንቅቆ ያውቀዋል። ዳኒ አታስመስል። ምንም ማድረግ ካልተቻለ ለምን 3 ቀን እዚህ እንዲቆይ አፍቅጂለት? ፍቀጂለት፣ ችግር የለውም ፍቀጂለት። እህቱ ቤት ነው። ሀብሉ ወስደውብኛል። ሀብሉ ወስደውብኛል። መውጣት ስለነበረበት ለምን ስጦታ ማን ፈቅዶልኝ? መውጣት ስለነበረበት ማን ያወጣበት? እኔ ለምን መውጣት ስላለበት። እሺ ወጣ። ምን አገኛችሁ? ወጣ ምንም። ይሄ ነው የምፈልገው እንዲወጣ እኮ ወጣ። ምን አገኛችሁ? እንዲወጣ ያሰባችሁት ሀሳብ ጉዜ የምታወሩት ወሬ እኔ በጣም ገረመኝ ማለት ነው። የሌላው ምንም ላይ መስለኝ ይችላል። የእናንተ ሀሳብ ግን በጣም ነው የሚገርመው። አንቺ እኮ በዚህ ልክ እንዴት ታስባላችሁ? አንቺ እኮ ነሽ እንደዛ እንዲሆን ያደረግሽ። በዚህ ልክ የማይሆን አስተሳሰብ እንዴት ልታስቡ? አንቺ ነሽ ይችላል ይፈጠር ያደረግሽው። እኔ እንደዚህ አላደረኩኝም። ያውልሽ እናንተ ሌላ በሚያወራው ሰው ሌላ ወሬ በሚፈጠረው ነገር አምናችሁ ተማምናችሁ ከነሱ ጋር አንድ አይነት ሀሳብ ሊኖራችሁ አይገባም ነበር። ምንም ላድርጉ አልችልም። የልጅ አባት ነው። ገባሽ? ከሆነ ይሄ ነው የተመቸሽ። ምንም እኮ አይደለም። እሺ አውቃችሁ ወዳንዝዞ መኪና ሳይነዳ ይተመቸሻችሁ ታብሉ። ምን ተፈጠረ? ምን አገኛችሁ? ይሄ ነው ምንም ያገኛችሁ ይሄ ነው። እናንተ አንቺ ሀብሉ እንዳይወጣ ሰው ቴንሽን እንዲሆንና ሀብሉ ላይ እንዲያርፍ ያደረግሽው አንቺ ነሽ። ለምን ሀብሉ እንዲወጣ አልፈለግሽው? ምክንያትሽ ምንድነው? አንቺ ራስሽ ወጣሽ። ምን አገኘ? በቃ ይሄ ነው ሰላም ነው። ስጦታ እኮ ነው ሲጀመር። 3 ቀን እዚህ ቆይ። በቃ ሀብሉ ወጥቷል አይደል? በቃ ለትንሽ ጊዜ እዚህ ቆይ። ፍቀጂለት። በዚህ ልክ በራስሽ የምትተማመኝ ከሆነ ሩታ 3 ቀን እዚህ ቆይ፣ እንዲቆይ ፍቀጂለት። አንተ ከኔ እጅ አመጣኸው ቆየ። ይሄው ሀብሉን አወጣ። ምን ፈጠረ? አልቆየም። ወዲያውኑ የመጣሽው ወዲያውኑ የመጣሽው ሩታ። እሺ አብራም እንደዚህ ልክ ሲጀመር አንድ ጊዜ እህቱ ጋር ነው አይደል የመጣው። በዚህ ልክ መንገብገቡ ለምን አስፈልገ? ምን አገባሽ አንቺ? በደንብ ነው የሚያገባው። በደንብ ነው የሚመለከትሽ አይደለም። ቆይ ሄርሚ አንድ ጊዜ ሩቲ፣ አሁን ሁላችሁንም እየሰማችሁ ነው። ዳኒ በምን መንገድ እንዳመጣው በመጀመሪያ ደረጃ እኛ አልገባንም። ገብቶሻል አይደል? በመምጣቱ ግን እኛ ደስተኛ ነን። ተረዳሽኝ አይደለም? ግን አንቺ አሁን ሀብሉ ቴንሽን ስላደረገን ወይ ደግሞ የሰው አመለካከት ሀብል ላይ ስለነበረ ሀብሉን እኛ ማውጣታችን አንደኛ ረፍት ሰጥቶናል። ከዛም ባለፈ ደግሞ ሩታና ኤፍሬም በጣም ልታውቁ የሚገባው ነገር አብርሽ እኛ ትላንትና ከምናውቀው አብርሽ ተለይቶብናል እያንሽ ነው። ሩታ መደም እየሰማሽን ከሆነ አብርሽ እኛ ትላንትና የምናውቀው እንደዚህ አይነት ልጅ አልነበረም። አብርሽ በራሱ ኮንፊደንስ ያለው ልጅ ነው፣ በራሱ የሚንቀሳቀስ ነው። አሁን ኤፍሬም ና ይለዋል፣ ሂድ ይለዋል። ገብቶሻል? አንቺ ናት ይዋለሽ፣ አንቺ ናት ስትዩ እንዴት እንደዚህ ነበረው የአብርሃም ነው እያልኩሽ ያለው ያ ነገር ደግሞ ለእኛ ለአይምሯችን ሰላም፣ እኛ ወንድሞቹ ነን አይደለም ቤተሰቦቹ ነን። ለእኛ ለአይምሯችን ሰላም ስላልሰጠን ይሄ አንዳንድ ጊዜ ምን አለ መሰላችሁ፣ አንቺ እኮ ነገ ከኛ ጋር አብረሹ መሆን ብትፈልጊ ራሱ ከኛ ጋር ነው የምትቀጥዩ፣ ከኛ ጋር ነው የምትኖሪው። ስለዛ እኛ የአብርሽ ጤንነት ስላስጨነቀን ከኛ ጋር ትንሽ ጊዜ ይሁንና ጊዜ ስጭን፣ አብርሽ እኛ ልንመለስልን እንፈልጋለን ነው እያልንሽ ያለው እንጂ ከአንቺ ጋር ይለያይ አላልንም። እኛ ሩታ ቤተሰቡን ከፈለግሽ
ከእሱ ጋር መሆን ከፈለግሽ ምን እንትን አስባለሽ? አብረን ነው አይደል? ቤተሰብ እሱ እኮ ወንድማችን ነው። እሱን ፈልገሽ እኛ ልጠይናችሁ ማለት። ስለዚህ አንቺ ከቤተሰቡ እንዲለያይ ብቻውን እንዲቀር ቤት ውስጥ እንዲሆን የፈለግሽበት ምክንያት ምንድነው? ኦኬ በጣም ጥሩ ጥያቄ ነው የጠየቃችሁ። አንደኛ ነገር፣ ሁለተኛ ነገር ደግሞ እውነት እሱ ከኔ ጋር እንዲሆን የምትፈልጉ ሰላም ምናምን እንዲፈጠር የምትፈልጉ ከሆነ እቺ ልጅ እዚህ ምንም አትሰራም። ማስወጣት ነበረባችሁ። የኛን ህይወት የበጠበጠች የኛን ነገር ልታፈርስ የምትፈልግ ሰው ነች አይደለ? አታስፈልግም። እንደዚህ ማስመሰልም ጥሩ አይደለም። ቡዜ ገባሽ አይደለ? ሲቀጥል ደግሞ እኔ እሱ ከእናንተ ጋር እንዳይገናኝ ምናምን ያረ በጣም ብዙ ጊዜ አግኝታችሁታል። አሁን ግን ሰላም ሆነ መረጋጋት ፈለገ፣ እቤቱ መሆን ፈለገ፣ ፍላጎቱን አከብርለታለሁ። ስለዚህ ከኔ ጋር ነው የሚሆነው። ማመስገን አይ ከዛ ባለፈ በጣም እንደዛ አይደለም እየሆነ ያለው። እንደዛ አይደለም እየሆነ ያለው አብርሃም። ይሄ አይደለም ታውቂዋለሽ። አንቺ ልቦናሽ ጠንቅቆ ያውቃል። ተረጋጋ አይደለም እኔ ስለማይደለም ሩታ እንዲህ ላድርግ ኤፍሬም እንዲህ ላድርግ አብርሃም እንዲህ ነው አይደለም። እሱ አይደለም አሁን አብርሃም እኔ ጸጸት ላይ ሲሆንም ሆነ ምንም አውቀዋለሁ። እኔ በጣም ግርምና እንትን እያለኝ ያለው ነገር ምንድነው? በመጀመሪያ ደረጃ የናቅሽውን ትዳር ነው ያከበርኩት። ገባሽ አይደለ? ከዛ በኋላ በሰው እጅ ሲያይሽ በደንብ አድርገሽ ነው በስትክል ዳርሽን መያዝ አልቻልሽም። ከዛ ባለፈ ደግሞ በኋላችሁ ችግር ተፈጠረ። በየሰዓቱ እየመጣሽ እኔ ሚያ ማድረግ አይጠበቅብሽም። ገባሽ አይደለ? አዲስ ህይወት መጀመር ደግሞ መብት አለው። አንቺ ሞክረሽ አልተሳካልሽም። እናስነውስ እንደ በኋላ መለስ ነው። አዎ በደንብ በጣም ፈሪ ምን ሞክረሽ ሴቶች ሳይሆን እኔ መፈልገው ምን መነጋገር البشرة ما تحتوي على نوع واحد من الكولاجين بل على 16 نوع. فيشي كولاجين 16 سيرم اللي يعزز الكولاجين. استرجعي سنتين من فقدان الكولاجين. صحح لي 16 علامات من علامات تقدم السن. تم اختباره من قبل اطباء جلدية تجاعيد اداء ومشدودة اكثر. فيشي كولاجين 16 سيرم. اعتني بصحتك. بشرتك. حياكم في